እንኳን ወደ ፈረንሳይ በደህና መጣችሁ። ፈረንሳይ የሚለው ስም ሲነሳ በብዙዎቻችን አእምሮ ውስጥ የፍቅር ከተማዋ ፓሪስ፣ የፋሽን ዋና ከተማዋን እና የሚስቡ የሥነ ሕንፃ ጥበቦች ወይም ደግሞ ልዩ የወይን አይብ አይነቶች ሊመጡላችሁ ይችላሉ። ከነዚህ ሁሉ ባሻገር ግን የፈረንሳይ እምብርት የሆነው ሕዝቧ ናቸው። የሕይወት ውብ በጥልቀት የሚቀምሱ ባህላቸው የሚከባከቡ እና የዕለት ተዕለት ኑራቸውን ወደ ጥበብ የሚቀይሩ ዜጎች። በዛሬው ቪዲዮአችን የፈረንሳይ ሕዝብ የዕለት ተዕለት ሕይወት እሴቶቻቸውን፣ የኑሮ ዘይቤያቸውን እንዲሁም የከተማዋን አጠቃላይ እይታዎችን አብረን እንቃኛለን። የፈረንሳይ ሕዝብ ቀናቸውን ብዙውን ጊዜ በሞቀ ክሩዋሶን እና መዓዛ ባለው ቡና ይጀምራሉ። የፈረንሳይ ማህበረሰብ ለምግብ ብቻ ሳይሆን ለምግብ ሰዓትም ከፍተኛ ቦታ ይሰጣሉ። ቁርስ ቀላል ቢሆንም ምሳ ግን የዕለቱ ዋና ምግብ ተደርጎ የሚወሰድ ሲሆን ከሥራ በፊት ሰውነታቸውን ለማደስ በቂ ጊዜ መውሰድ ይመርጣሉ። ይህ የሥራ እና የግል ሕይወት ሚዛን ወርክ ላይፍ ባላንስ ከፈረንሳይ ባህር አንኳር ነገሮች አንዱ ነው። ከሰዓት በኋላ ሥራ ሲጠናቀቅ ደግሞ አፔሮ የሚባል ባህል አላቸው። ከጓደኞች ጋር ተሰብስበው መጠጥ እየጠጡና ቀላል መክሰስ እየበሉ ዘና የሚሉበት ጊዜያቸው ነው። ይሁን እንጂ ይህንን ውብ ሕይወት ለመምራት የሚወጣው ወጪ ደግሞ የራሱ የሆነ ፈተና አለው። በተለይ በፓሪስ ከተማ የቤት ክራይ እጅግ ውድ ከመሆኑ የተነሳ አብዛኛው ነዋሪ ገቢውን ሙሉ ለቤት ክራይ የሚያውለው ነው የሚመስለው። ከትንሽ አፓርትመንቶች የተለመዱ ሲሆን በትልልቅ ከተሞች መኖር ግን ከፍተኛ የገንዘብ ጫና ሊፈጥር ይችላል። ከፓሪስ ውጭ ባሉ ክልል እና ከተሞች ግን የቤት ክራይ መጠነኛ እና ተመጣጣኝ በመሆኑ ሕይወት የበለጠ አሪፍ ይሆንላቸዋል። ፓሪስ የፋሽንና የጥበብ ማዕከል እንደመሆኗ መጠን ከምትሰጣቸው ጥቅሞች መካከል የላቀ የባህል ተሞክሮ፣ የተራቀቀ የትራንስፖርት ስርዓት በተለይ ሜትሮ እና በርካታ የሥራ ዕድሎች ይገኙበታል። ሙዚየሞች፣ ጋለሪዎች፣ ቲያትሮች እና ውብ ፓርኮች በብዛት ይገኛሉ። ይሁንና የከተማዋ ውድ የኑሮ ውጪ፣ ከፍተኛ የሕዝብ ብዛትና ፈጣን የሕይወት ፍጥነት አንዳንድ ጊዜ አስጨናቂ ሊሆን ይችላል። እንደ ባቡር አድማ ያሉ ነገሮች ደግሞ የዕለት ተዕለት እንቅስቃሴን ሊያስተጓጉሉ ይችላሉ። ከፓሪስ ውጭ ባሉ የፈረንሳይ ከተሞች ወይም ገጠራማ አካባቢዎች ግን ሕይወት ይበልጥ የተረጋጋ ተመጣጣኝ ሲሆን የክልል ከተሞች ልዩ ባህል፣ ተፈጥሯዊ ውበትም መዝናኛ ይሰጣል። ለምሳሌ የደቡብ ፈረንሳይ ከተሞች በቀዝቃዛ አየርና በሜዲትራሊያን ባህር ዳርቻ ይታወቃሉ። ብሬታኝ ደግሞ በባህር ዳርቻዎች ውበትና በራሷ ማንነት ትታወቃለች። ስለ ምግብ ስናነሳ ደግሞ ምግብ ለፈረንሳውያን ዝም ብሎ ሆድ መሙያ ሳይሆን የጥበብ የፍቅርና የመተሳሰር ምልክት ነው። እያንዳንዱ ምግብ የራሱ ታሪክና አዘገጃጀት አለው። ምግብ ቤቶችና ካፌዎች ከጓደኞችና ቤተሰብ ጋር የሚገናኙበት፣ የሚወያዩበትና ሕይወትን የሚያጣጥሙበት ማዕከላት ናቸው። ቦን አፒቲት የምትለው ቃል የምግብን አስፈላጊነትና የመደሰት ፍላጎታቸውን በሚገባ ታሳያለች። ከምግብ በተጨማሪ ፈረንሳውያን ጥበብን፣ ታሪክንና ባህልን በእጅጉ ያከብራሉ። የሀገራቸውን ሀብታም ታሪክ ከመጠበቅም አልፎ ለአዳዲስ የጥበብ ሥራዎች ክፍት ናቸው። የፈረንሳይ ቋንቋም ኩራትና ማንነት መግለጫ ሲሆን ተናጋሪዎቹ ቋንቋውን ውበትና ትክክለኛ አጠቃቀም በእጅጉ ያደንቃሉ። ፋሽን ደግሞ ልክ እንደ ስነ ጥበብ የዕለት ተዕለት ሕይወትን አካል ነው። ኤፎርትለስ ቺክ ተብሎ የሚጠራው የፈረንሳይን ፋሽን ዘይቤ ብዙ ጥረት ሳያደርጉ ማራኪ የመሆን ጥበብን ያሳያል። ፈረንሳውያን ለእረፍት ጊዜያቸው ከፍተኛ ቦታ ይሰጣሉ። በዓመት ብዙ ሳምንታት እረፍት ማግኘታቸው የተለመደ ሲሆን ይህንን ጊዜ ከቤተሰብ ጋር ለማሳለፍ በሀገር ውስጥ ወይም በውጭ ሀገራት ለመጓዝ ይጠቀሙበታል። ለእነርሱ የእረፍት አእምሮ እና የአካል ጤናን ለመጠበቅ አስፈላጊ ነው። የሕዝቡ የጋራ መግባባትና ማህበራዊ ሕይወትን ጠንካራ ነው። የቤተሰብ ትስስር ጥብቅ ሲሆን ከጓደኞች ጋር በካፌዎች መገናኘት የዕለት ተዕለት ልምዳቸው ነው። ፈረንሳይ የላቀ የጤና አገልግሎት ስርዓት እና ጥራት ያለው የትምህርት ስርዓት አላት። ዜጎቿን የሚደግፍ ጠንካራ ማህበራዊ ደህንነት ስርዓትም ያጎናጽፋታል። ፈረንሳይ ብዙ የባህልና የዘር ስብጥሮችን ያቀፈች ሀገር ናት። በአንዳንድ የውጭ ሀገር ሰዎች ዘንድ ፈረንሳውያን መጀመሪያ ላይ ቀዝቃዛ ወይም የተጠበቀ ሰዎች ባይመስሉም ይህ ብዙ ጊዜ ከውጭ ለሚመጡ ሰዎች ያላቸውን የጥንቃቄና የማክበር ባህሪ የሚያሳይ ነው እንጂ
አንዴ ግንኙነት ሲፈጠር በጣም ሞቃትና ታማኝ ጓደኞች መሆናቸውን ያስመሰክራል። ለውይይትና ለክርክር በጣም የተዘጋጁ ሲሆኑ ሐሳባቸውን በግልጽ መግለጽ ይወዳሉ። በመጨረሻም ፈረንሳይ ስለ ሕይወት ያለንን ግንዛቤ ከሚያበለጽጉ ሀገራት አንዷ ናት። ዜጎቿ በዕለት ተዕለት ኑሯቸው ውስጥ ውበትን፣ ጥበብን፣ ምግብን እና የሰዎች ግንኙነትን በከፍተኛ ደረጃ የሚያደንቁ ናቸው። ሕይወትን በቀስታ መኖር፣ እያንዳንዱን ቅጽበት ማጣጣምና ከሰዎች ጋር ጥልቅ ትስስር መፍጠር የፈረንሳይ ሕዝብ ሕይወት እምብርት ነው። የፈረንሳይን የኑሮ ዘይቤ ማወቅ ማለት የሕይወትን ትርጉም በሌላ እይታ መመልከት ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ በሌላ አገር እስከምንገናኝ ድረስ ቸር ሰንብቱ።